ወደ ሁለተኛው ነጥብ ልምጣ ጊዜ እንዳልወስድ። ሁለተኛው ነጥብ በሸንጎ ውስጥ የተሰማው ድምጽ ነው። ኒቆዲሞስ ያንን ዋና ነገር አገኘ፣ ግን ተመልሶ ነው የሄደው ወደዚያ። ምክንያቱም ብዙ ሊጥለው የማይችለው ነገር ነበረው ለጊዜው። በዛ ሸንጎ ውስጥ ክብር አለ፣ ዝና አለ፣ ሀብት አለ። ነገር ግን ኒቆዲሞስ የሰማውን ቃል ግን አልረሳም። ኒቆዲሞስ እኛ ነን። ዛሬም እንኳን ይሄንን ትምህርት ሰምታችሁ እንደገና እንመለሳለን። ወደ ስራችን እንሄዳለን፣ ወደ ተግባራችን እንሄዳለን፣ ወደ ሌላው ነገር እንሄዳለን። በዮሐንስ ወንጌል ምዕራፍ 7 ላይ ቁጥር 45 ላይ ሌላ ታሪክ እንሰማለን። ጊዜው የዳስ በዓል ነው። ጌታችን ኢየሱስ ክርስቶስ በኢየሩሳሌም መቅደስ ውስጥ እያስተማረ ነው። የካህናት አለቆችና ፈሪሳውያን እርሱን እንዲይዙት ሎሌዎች፣ ወታደሮች ተልከዋል እና ወታደሮቹ ሄደው በትምህርቱ ተማርከው ባዷቸውን መጡ ሳይዙት። ለምንድን ነው ይዛችሁ ያልመጣችሁት አሉ። እንደዚህ ያለ እንደሱ ያለ የሚያስተምር አይተን አናውቅም አሉ። አበዱ። በቃ እንዴት አድርገን ነው የምንገድለው? እንዴት አድርገን ነው የምናጠፋው? እያሉ ሲጠይቁ የዚያን ጊዜ ከነርሱ አንዱ የሆነውና ቀድሞ በሌሊት ወደ እርሱ መጥቶ የነበረው ኒቆዲሞስ ሕጋችን ሰውን ሳይሰማና ምንም እንዳደረገ ሳያውቅ ይፈርዳልን አላቸው ይለናል። በዚያ ጠብ በተሞላበት አዳራሽ፣ በዚያ ጥላቻ በተሞላበት አዳራሽ ውስጥ ኒቆዲሞስ ድምፅ አሰማ። ከእርሱ ጋር ተነጋግሬ ያለው አውቀዋለሁ፣ አምላክ ነው፣ ይሄን ነግሮኛል ብሏል? አላለም። በዛው በሸንጎው ባውንደሪ ነው የተናገረው። በነገራችን ላይ እዚህ ላይ አንደኛ ገና እየተራመደ መሆኑን እናያለን። ሁለተኛ ጥበብንም እናያለን። የሁለት ዓለም ሰዎች ነን እዚህ ያለን። የሁለት ዓለም ሰዎች ነን። በአንድ በኩል ኢሚግራንት ነን፣ በሌላ በኩል ሲቲዝን ነን። ብዙዎቻችን አይደል? አሜሪካውያን ነን፣ ኢትዮጵያውያን ነን፣ አሜሪካውያን ነን። አንዳንዶች ኦፌንድድ ሊሆኑ ይችላሉ፣ ግን ይሄ ማንነታችን ነው። ኢትዮጵያውያን፣ አሜሪካውያን ነን፣ ማንዘነጋው። በሌላ በኩል ደግሞ እንደገና የሁለት ዓለም ሰዎች ነን። ባቢሎን በሆነች ሎስ አንጀለስ ነን፣ እንደገና ደግሞ ክርስቲያኖች ነን። እንዴት አድርገን ነው የምንኖረው? ስራ ገበታ ላይ ብዙ ድምፅ ትሰማላችሁ። በጣም ከእምነታችሁ ጋር የሚቃረን ነገር ትሰማላችሁ፣ የሚዘገንን ነገር ትሰማላችሁ። የምትሄዱበት ስፍራ፣ የምታዩበት ስፍራ ላይ ሁለት ዓለም አለ። በነገራችን ላይ ልጆቻችን ከባድ የሆነ ችግር ውስጥ ያሉት በዚህ ምክንያት ነው። የሁለት ዓለም ልጆች ናቸው። በጣም ልንሸከማቸው የሚገባንም ለዚያ ነው። መታገስ ያለብን ለዚያ ነው። እነሱ ያሉበት፣ እነሱ የሚያልፉበትን ተጽዕኖ ማንም ሰው አያልፍበትም። ስለዚህ እንደ ኒቆዲሞስ አንዳንዴ የምንጓዝበት ጊዜ ይኖራል፣ እግዚአብሔር ጉልበት እስከሚሰጥ ድረስ። ምክንያቱም አንድ ቀን ለሰማዕትነት ልንጠራ እንችላለን፣ ለምስክርነት ማለት ነው። ግን እስከዚያ ግን ኒቆዲሞስ ንግግሩ መጠነኛ ነው፣ ግን እግዚአብሔርን ያከበረ ነው። ምክንያቱም በእውነተኛ ፍትህ ውስጥ እግዚአብሔር አለ፣ ስሙ ይክበር ይመስገን። ስለዚህ ሕጋችን ሳይሰማ አለ ማለት ልብ እናድርግ፣ እናስተውል፣ ረጋ እንበል አላቸው። እነርሱ ዘበቱበት። አንተ ደግሞ ከገሊላ ነህን? ነቢይ ከገሊላ እንዳይነሳ መርምር አሉት። የቤተ ክርስቲያን አባቶች አሁንም ይሄንን እንደ ትንሽ ነገር አላዩትም። እንዲያውም የኒቆዲሞስን ዮሐንስ አፈወርቅ ሲናገር ምን ይላል? ምንም እንኳን ገና የሚገባውን ያህል ድፍረት ባያሳይም ከክርስቶስ ጋር ግን እንደተጣበቀ ነበር ይለናል። የሰማችሁ ነው። ምንም እንኳን የሚገባውን ድፍረት ጥብዓት ባያሳይም ከክርስቶስ ጋር ግን ምን እንዳለ ነበር? እንደተጣበቀ ነበር። ስለዚህ ኒቆዲሞስ እውነትን ይዞ ቆመ። እዚህ ላይ እንደ ክርስቲያን እርስ በርሳችንም ራሱ ይሄንን መንገድ ልንከተል ይገባል።
አንዳንድ ጊዜ መናገር በሌለብን ሰዓት እንደው ባንናገር ይሻላል። እየሰማችሁኝ ነው? መናገር ብቻ አንዱ ጸሎት ጾም፣ ይቅርታ አድርጉልኝና ጾም አንዱ የሚያደርግልን ነገር ቢኖር ጆሮአችንን ያጠራልናል። እንደገና ድምጻችንን ማለት ጩኸትን የውስጣችንና የውጫችንን ጩኸት ጸጥ ያደርግልናል። ጾም የሚያደርግልን ነገር ቢኖር ያ ነው እና የዛን ጊዜ መቼ መናገር እንዳለብን፣ ምን መናገር እንዳለብን፣ እንዴት መናገር እንዳለብን እግዚአብሔር ጥበብ ይሰጠናል። ለምንድን ነው ይሄን የምናገረው? በዚህ ዘመን ሀገርም ይሁን ቤተሰብ እየተበተነ ያለው መናገር የሚገባን ላይ አንናገርም፣ መናገር የማይገባንን ነገር እንናገራለን። እቤታችን ውስጥ ጎትተን መርገም እናመጣለን። ቤቱ ውስጥ የሌለ መርገም እናመጣለን። አንድ እንደ ድራማ እንደ ቪዲዮ ነውና ብድግ ብላ ሚስትየው ይቅርታ ጠይቀኝ አለች። ምን አደረግኩ አለ ደንግጦ ባልየው። ባል ስለሆነ ሚስቶች ይቅርታ አድርጎልኝ፣ ባልም እንደዚህ ያደርጋል፣ ሚስትም እንደዛ ታደርጋለች። ስለዚህ ሁላችንም ነን። ተግባብተናል። ምን አደረግኩ አላት። አይ በህልሜ የሆነ ነገር ስታደርግ አይቻለሁ አለች። ይሄ ምን ማለት ነው? መርገምን ጎትቶ ወደ ቤት ማምጣት ይሉሃል። ይሄ ነው። ያ ህልም ከኛ የቆሸሸ ሐሳብ የመጣ ነው። ሌላው ላይ መከመር የለብንም። አንዳንድ ጊዜ ወደ ቤታችን ማንም ሳያመጣው እኛው ጎትተን የምናመጣው ነገር አለ። በንግግራችን ባል ለሚስት የሚናገረው፣ ሚስት ለባሏ የምትነግረው አንተ እንዲህ ነህ። በተለይ የስነ ልቦና ጠቢባንም የጋብቻ አማካሪዎችንም ጠይቁ። እንዲህ አድርግሃል እንጂ እንዲህ ነህ አደገኛ ነገር ነው። ማንንም ሰው በአንድ ነገር ዲፋይን ልናደርገው አይገባም። ጠይቁ ማንንም። ተገቢ አይደለም ይሄ። አንተ እንዲህ ነህ አይባልም። አንቺ እንዲህ ነሽ አይባልም። ስለዚህ አንዳንድ ጊዜ መናገር የሌለብን ጊዜ አለ፣ ግን አንዳንድ ጊዜ ደግሞ መናገር ያለብን ጊዜ አለ። በጥበብ እንደ ኒቆዲሞስ፣ በፍቅር እንደ ጌታ ይኸው ደካሞች አለን። ትዝ ይላችኋል። ደካማ ማለት ቀላል ነገር አይደለም፣ ግን ተሰምቶን አያውቅም። ሁሌ እሱን እንደጠቀስነ ነው። እናንተ ደካሞች አይደል ያለን፣ ሸክማችሁ የከበደ ወደ እኔ ኑ። ምን ነው ይታያችሁ? እዚያ ላይ እንዴት ደካማ አለኝ ነው አይደለም፣ ያዘጋጀልን እረፍት ነው። ይታያችኋል። እግዚአብሔር ማስተዋልን ይስጠን። ወደ ሶስተኛው ነጥብ ልምጣ። ምክንያቱም እንደገና እየደገምነው ነው ትምህርቱን ዛሬ ለምን እንደሆነ ስላልገባኝ እኔም አስተምረዋለሁ ብዬ ነው። እንደገና ሶስተኛውን የምናገኘው ኒቆዲሞስን ከጌታ እግር ስር ነው። መጀመሪያ ያገኘነው የት ላይ ነው? ንገሩኝ። እኩለ ሌሊት ላይ ነው። ሁለተኛ ያገኘነው የት ላይ ነው? ሸንጎ ላይ ነው፣ ፓርላመንቱ ላይ ነው። ሶስተኛ ያገኘነው ኒቆዲሞስን መስቀሉ ስር ነው። አሁን በዮሐንስ ወንጌል ምዕራፍ 19 ላይ እንደምናገኘው ኒቆዲሞስ ወደ አምላኩ የመጣው አሁን ጥያቄ ይዞ አይደለም፣ ወይም ደግሞ በሕግ ዙሪያ ቀስ እያለ እየዞረ አይደለም። አሁን የመጣው ውድ የሆነ ስጦታውን ይዞ አምላኩን ሰው በጠፋበት ቀን ሊያመልከው ነው። ያን ጊዜ የመጣው ይሁዳ ጌታውን በሸጠበት፣ ጴጥሮስ አምላኩን በካደበት፣ ደቀ መዛሙርቱ በሸሹበት፣ ማርቆስ ራቁቱን በሄደበት በሮጠበት፣ ፀሐይ በጨለመችበት፣ ጨረቃ ደም በሆነችበት፣ ሰው በጠፋበት ጊዜ ነው። ወላዲት አምላክ እያለቀሰች ዮሐንስ እያጽናናት ወደ ቤቱ በወሰዳት ጊዜ ነው። በዚያን ጊዜ ዮሐንስ ምን ይለናል ወንጌላዊው? ደግሞ አስቀድሞ በሌሊት ወደ ኢየሱስ መጥቶ የነበረ ኒቆዲሞስ 100 ንጥር የሚያህል የከርቤና የእሬት ቅልቅል ይዞ መጣ። የኢየሱስንም ሥጋ ወስደው እንደ አይሁድ አገናነዝ ልማድ ከሽቱ ጋር በተልባ አገር ልብስ ከፈኑት።
የኒቆዲሞስ ይሄ ሶስተኛው እርምጃው በጣም የሚያስገርም ነው። የታሰረውን ጌታ ነው የታመነው። በነ ቀያፋና ሐና በነ ሄሮድስ እና ጲላጦስ አደባባይ የተዘበተበትን ነው የታመነው። እርቃኑን የተሰቀለውን ነው የታመነው። ደቀ መዛሙርቱ ሸሽተዋል። ጴጥሮስ ክዷል። ሴቶች በሩቅ ቆመዋል። የሽሽትና የፍርሃት ድባብ ሁሉም ተከናንቧል። በዚያን ጊዜ ደፍረው የቀረቡት የአርማትያሱ ዮሴፍና ማን ነው? ኒቆዲሞስ ነበሩ። ማንም ሊያደርገው ያልደፈረውን ነገር አደረገ። እንደውም አንዳንዶቹ ምን ነበር ያሉት? ስጋውን እናቃጥለው ነበር ያሉት። እየሰማችሁኝ ነው? የጌታን ስጋውን እናቃጥለዋል። ቅድም ብፁዕ አባታችን ሲናገሩ እንደሰማችሁት ግን ኒቆዲሞስ ለንጉሴ የሚገባውን ክብር አደርግለታለሁ ብሎ ነበር የመጣው። 100 ንጥር ያህል የከርቤና የእሬት ድብልቅ 100 ንጥር ነው የተባለው። ይሄ እጅግ ከፍተኛ የሆነ ዋጋ ነው። ሊቃውንቱ እንደሚናገሩት እንዲህ አይነት የአቀባበር ስነ ስርዓት የሚከናወነው ለነገስታት ብቻ ነበር። ያን ጊዜ አንድ ቀን በጨለማ ተሸፍኖ የመጣው አንድ ጊዜ በሸንጎ ውስጥ የሕግ ጥያቄ ብቻ ትንሽ ወርወር ያደረገው አሁን ግን በቀትር ብርሃን በታላቅ ልግስና ጌታዬ ነው ብሎ በግልጽ ለመመስከር በዚያ ሰዓት መጣ። ስለዚህ ዮሐንስ ይህንን ነው የሚያሳየን። ቀድሞ በሌሊት ወደ ኢየሱስ መጥቶ የነበረ ነው የሚለን። ያንን እንዳንረሳ ያደርገናል፣ ከየት ተነስቶ ወደ የት እንደመጣ። ስለዚህ ተስፋ መቁረጥ የለብንም ማለት ነው። ዛሬ የደከምን ካለ አይ እኔ ለአምላኬ ለመመስከር ገና አቅሜ ገና ነኝ ያላችሁ ካላችሁ ብቻ ከኢየሱስ ጋር ተጣበቁ፣ ብቻ ከሱ ጋር ሁኑ። የዛን ጊዜ አንድ ቀን እንለወጣለን። ምንድነው የለወጠው? ኒቆዲሞስን ምን ለወጠው? በሚስጥር ከሚጠይቅ በሸንጎ ያለውን ስልጣኑን፣ ዝናውን፣ ምናልባቱንም ነፃነቱን እንደሚያሳጣው እያወቀ የተሰቀለውንና ወንጀለኛ ነው የተባለውን ሥጋ በግልጽ ወደ መቅበር ያመጣው የለወጠው ምንድን ነው? የለወጠው መስቀሉ ነው። የለወጠው መስቀሉ ነው። እኔና እናንተንም የሚለውጠን መስቀሉ ነው። ዛሬ የተነበበልን ምዕራፍ ላይ አይታችሁ ከሆነ ለኒቆዲሞስ ራሱ ነግሮታል። ለኒቆዲሞስ ያሳየው አሁን ከኔ ጋር በምታደርገው ነገር ፊሎሶፊካል የሆነ ኢንተሌክቹዋል የሆነ አይምሮአዊ የሆነ እድገት አይደለም የምታየው። መመልከት ያለብህ ምኑን ነው ያለው? መስቀሉን ነው። ለምንድን ነው ይሄን ያልኳችሁ? ምክንያቱም ምን ይላል ዮሐንስ ወንጌል ምዕራፍ 3:14 ላይ ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ዘንድ ይገባዋል። ስለ መስቀሉ አስቀድሞ ነበር የነገረው። ኒቆዲሞስ በመስቀሉ ስር በቆመ ጊዜ ነው እነዚያን ቃላቶች ያስታወሰው። በመሆኑም አስፈሪ በሆነው የጎልጎታ ዝምታ ውስጥ፣ የጌታ ጣር ውስጥ፣ የጌታ ጩኸት ውስጥ፣ የመስቀሉ ቃላት ውስጥ መጀመሪያ ወደ ኢየሱስ የመጣበት ያ ሌሊት በመስቀሉ ወደ ንጋትነት ተቀየረ። የኒቆዲሞስ ድርጊት አሁን ዛሬ ከማለዳ ጀምሮ ያደረግነውን ነገር የሚያሳይ ነው። የመጣነው ወደ ማን ነው ንገሩኝ? ወደ ተሰቀለው ጌታ ነው። ተሰቅሎ ሞትን ድል አድርጎ የተነሳው ጌታ ነው። ይዘነው የመጣነው ምንድን ነው ንገሩኝ? 100 ንጥራችንን ነው፣ ምስጋናችንን ነው፣ አምልኳችንን ነው፣ ስግደታችንን ነው። ይዛችሁለት መጥታችኋል። አሁንም ማምጣት ትችላላችሁ ሳትሄዱ። አሁንም አመስግኑት፣ አቅርቡለት። የሚለውጣችሁ ያ ነው፣ የሚቀይራችሁ ያ ነው። ሌሊት የሆነውን ኑሯችሁን ንጋት የሚያደርገው፣ ሰውን የፈራንበትን፣ ይሉኝታን የፈራንበትን፣ የተሸማቀቅንበትን የሚቀይረው ያ ነው። የምስጋና ሕይወታችን ነው፣ ውዳሴያችን ነው፣ ስግደታችን ነው። ስለዚህ አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ ዛሬ በዚህ ሰዓት አምላካችን እኔና እናንተን ይጠራናል። ከጨለማ ወደ ብርሃን ኑ ይለናል። ኑ ጾማችሁ፣ ጸሎታችሁ፣
ስግደታችሁ፣ የእግዚአብሔርን ቃል መስማታችሁ፣ ቅዱስ ቁርባንን መቀበላችሁ ኒቆዲሞስን እንደቀየረ እናንተንም ይቀይራል። ልባችሁን ከሰጣችሁት ይቀይራችኋል። በጨለማ ከመጠየቅ መስቀሉ ስር ወደ መቆምና ጌታን ወደ መቅበር ያደርሳችኋል። ሃሌሉያ። ዮሴፍ ወኒቆዲሞስ ገነዝዎ ለኢየሱስ በሰንዱናት ለዘተንሥአ እሙታን በመንክር። እግዚአብሔር ይባርካችሁ። አዎ ቤተ ክርስቲያን ለሚቀጥሉት አሁን ከትንሣኤ ጀምሮ ለ50 ቀን ይሄንን ዜማ በየዕለቱ ታዜመዋለች። ቅዳሴውን የምንጀምረው በዚህ ነው። ሃሌሉያ። ዮሴፍና ኒቆዲሞስ ጌታን ገነዙት። እጅግ መዓዛው ልዩ በሆነ ሽቱ ገነዙት። ሞትን ድል አድርጎ በአስደናቂ መንገድ የተነሳውን ጌታ ምን አደረጉት? ገነዙት። በጨለማ ብዙ እንቆቅልሽ ይዞ የመጣው ዛሬ የቤተ ክርስቲያን ብርሃን ሆነ። እስከ ዓለም ፍጻሜ ድረስ ስሙን ስንጠራ እንኖራለን። ንስሐ ያን ያደርግልናል። ወደ ጌታ መቅረብ ያን ያደርግልናል። በዚህ አብይ ጾም ወደ ንስሐ የቀረባችሁ እግዚአብሔር ጨለማውን ገፎ በብርሃን ያቆማችሁ። በጥርጥር ውስጥ ያላችሁ፣ ብዙ ጥያቄ፣ ብዙ እንቆቅልሽ ውስጥ ያላችሁ አምላካችን በአስደናቂ ምሕረቱ ወደ እርሱ ያቅርባችሁ። ተስፋ ትንሣኤውን ያሳያችሁ።